ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አመሻሹን እጅግ ወሳኝና አነጋጋሪ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በተለይም በውጭ ሀገራት ለምትገኙ እጅግ በጣም አስደሳችና አነጋጋሪ የሆነ መረጃ በዚህ ምሽት ይፋ ሆኗል። በዚህም መሰረት እንግዲህ የኢትዮጵያ ንግድ ባንክ አዲስ አሰራር ተግባራዊ ስለማድረጉ ይፋ ሆኗል። ምንድነው? በዝርዝር እናደርሳለን። እንዲሁም ሁለት መረጃዎችን ይዘን የቀረብን ሲሆን ከመካከለኛው ምስራቅ ጦርነት ጋር በተያያዘ እጅግ በጣም አነጋጋሪ የሆነ መረጃ ከአሜሪካ በኩል ተሰምቷል። እንዲሁም ለመንግስት ሰራተኞች አዲስ መመሪያ ተግባራዊ ሆኗል። እነዚህን መረጃዎች በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ በዚህ ምሽት መረጃው እንደደረሰኝ ነው። በተለይ ለኢትዮጵያ ንግድ ባንክ ደንበኞች በውጭ ሀገራት ላላቸው እጅግ በጣም አስደሳች የሆነ አዲስ መረጃ ነው እንግዲህ ወደ እናንተ ይዤላችሁ የቀረብኩት። ከዛ በፊት ግን እንግዲህ የመካከለኛው ምስራቅ ጦርነት በዚህ ሰዓት እጅግ በጣም አስደንጋጭ የሆነ ከአሜሪካው ፕሬዝዳንት በኩል መረጃ ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ስትሬት እንዲከፈት የሰጡት የጊዜ ገደብ እየተቃረበ ባለበት በዚህ ወቅት ኢራን ላይ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ባስተላለፉት የዛቻ መልእክት የሰጡት የጊዜ ገደብ ካለፈና መንገዱ ካልተከፈተ አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል ሲሉ ተደምጠዋል። ይህ ንግግር በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ወደ ከፋ ደረጃ ያሸጋግራል የተባለ ሲሆን ዓለም አቀፍ ማህበረሰብም ጉዳዩን በስጋት እየተከታተለ ይገኛል። ፕሬዝዳንቱ ትራምፕ ኢራን የሆርሙዝ የባህር መስመር እንድትከፍት ያስቀመጡት ገደብ ሊጠናቀቅ ጥቂት ሰዓታት ብቻም ቀርተዋል። የባህር መስመሩ ክፍት ካልሆነ አሜሪካ በኢራን ላይ እጅግ ከባድ የሆነ እርምጃ እንደምትወስድ በንግግራቸውም ተመላክቷል። ይህ ሁኔታ በዓለም አቀፍ የነዳጅ ንግድና በጸጥታ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ባለሙያዎች የገለጹ ሲሆን በተለይ እንደኛ ሀገር በመካከለኛ ኑሮ ለሚኖረው እጅግ በጣም አሳዛኝ የሆነ ነገር ነው። ሰላም ለዓለም ሕዝብ በመሙሉ እናንተም እንግዲህ ሐሳብ አስተያየታችሁን ስጡበት። ሌላው መግቢያ ላይ እንደገለጽኩላችሁ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ እንግዲህ በዚህ ሰዓት መልካም የሆነ መግለጫን ይፋ አድርጎ ሙሉ ዝርዝር መረጃውን ወደ እናንተ ይዣለሁ። እንግዲህ በዛሬው ዕለት የኢትዮጵያ ንግድ ባንክ በፊርማ ስርዓቱ ላይ ያስቀመጠው ነገር ቢኖር የኢትዮጵያ ንግድ ባንክ የቢዝነስ ኢንስቲትዩት ምክትል ፕሬዝዳንት አቶ ደረጀ እንደገለጹት ስምምነቱ ኢትዮጵያና ትውልደ ኢትዮጵያውያንን በሀገራዊ ልማት ላይ ያላቸውን ሚና ለማጎልበት እጅግ በጣም ትልቅ አስተዋጽኦ እንዳለው ተገልጿል። ስምምነቱ ዲያስፖራው በሀገር ውስጥ ኢንቨስትመንት ላይ በስፋት እንዲሰማሩ ምቹ ሁኔታን ለመፍጠር ያለመ እንደሆነ ያብራሩት አቶ ደረጀ ባንካችን ለዲያስፖራው ማህበረሰብ የሚመጥኑ የቁጠባ የብድርና የገንዘብ መላኪያ አማራጮችን በስፋት ማመቻቸቱንም አክለዋል። የባንካችን የሬል ባንኪንግ ምክትል ፕሬዝዳንት አቶ ደሳለኝ በበኩላቸው ማህበሩ ባንካችን የሚያቀርባቸውን አገልግሎቶች ለዲያስፖራው ተደራሽ ለማድረግ እንደ ድልድይ ሆኖ እንደሚያገለግልም ገልጸዋል። ዲያስፖራው የመኪናና የቤት ግዥ ብቻ ሳይሆን ከአነስተኛ እስከ ትላልቅ ፕሮጀክቶች ላይ እንዲሰማሩ የሚያስችሉ ቅድመ ሁኔታ ማመቻቸታቸውንም አስረድተዋል። የኦሮሚያ ዲያስፖራ ማህበር ፕሬዝዳንት ወይዘሮ ሳራ ሐሰን በበኩላቸው የኢትዮጵያ ንግድ ባንክ ለዲያስፖራው ልዩ ቅርንጫፎችን ከመክፈት ጀምሮ እንደ ኢትዮ ዳይሬክት እና ሲቢኢ ኮኔክት ያሉ ዘመናዊ የገንዘብ መላኪያ መተግበሪያዎችን ማቅረቡን በትብብር ለመስራትና በተለይ በውጭ ሀገራት ላሉ እጅግ በጣም አስደሳች የሆነ አሰራር መጀመሩን ገልጸዋል። ባንኩ የሀገር አለይታ መሆኑን የጠቀሱት ፕሬዝዳንቱ ዲያስፖራው የአገልግሎት ተጠቃሚ በመሆኑ በሀገሩ ልማትና አሻራ ላይ እንዲኖር ትልቅ አድቫንቴጅ እንደሚኖረው ጥሪ በማቅረብ በዚህ ምሽት ይፋ አድርጓል። በሌላው መረጃችን እንግዲህ ከመንግስት ሰራተኞች ጋር በተያያዘ አዲስ መመሪያ ተግባራዊ እንዲደረግ ይፋ ሆኗል። በሚኒስትሩ የተዘጋጀው ይህ አዲስ መመሪያ ሁሉንም የመንግስት ሰራተኞች የሚመለከት ሲሆን
የመንግስት ግዥና ንብረትን ያላግባብ በሚያበክኑ አካላት ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። መመሪያው ጥፋት ብሎ ካሳያቸው ተግባራት መካከልም ዓመታዊ የግዥ ዕቅድን በወቅቱና በዲጂታል ዘዴ በኢንተርኔት አለማቅረብ ወይንም ቀድሞ አለማሳወቅ፣ የግዥ ሪፖርቶችን በወቅቱና በጥራት አለማቅረብ፣ እንዲሁም አገልግሎት የማይሰጡና ያረጁ ንብረቶችን እንደ ተሽከርካሪና ኤሌክትሮኒክስ ያሉ በወቅቱ ከግቢ አለማስወገድ፣ የግዥ መረጃዎችን ለሕዝብ ግልጽ አለማድረግ፣ በኦዲት የተገኙ ግድፈቶችን በወቅቱ አለማስተካከል ተጠቃሽ ናቸው። እነዚህ ጥፋቶች በሚፈጽሙ ሰራተኞችና ኃላፊዎች ላይ ባለ 4 ደረጃ ቅጣት የሚተላለፍ ሲሆን ከነዚህ መካከል የመጀመሪያው የጽሑፍ ማስጠንቀቂያ፣ ከዚያ ከደሞዝ የሚቀነስ የገንዘብ ቅጣት፣ መስሪያ ቤቱ ክፍያ እንዲያቆም ማድረግና በመጨረሻም ከኃላፊነት ማስነሳት እንደሆነ ተገልጿል። ከዚህ በተጨማሪ በግዥና ንብረት አስተዳደር ጥፋት ምክንያት ከስራ የተባረረ ወይንም የተነሳ ኃላፊ በማንኛውም የመንግስት መስሪያ ቤት ዳግመኛ እንዳይቀጠር ወይንም እንዳይመደብ የሚከለክል ረቂቅ አዋጅ ተዘጋጅቷል። ረቂቁ በአሁኑ ወቅት በሚመለከታቸው ተቋማት ውይይት እየተደረገበት እንደሚገኝ አዲስ መረጃ መሻሹን እንዲሁም ቲክቫህ ኢትዮጵያ በዘገባው አካቷል። በሌላው መረጃ በእስራኤል በሊባኖስና በገልፍ ሀገራት ለስራ ሊያቀኑ የነበሩ ከ40 ሺህ በላይ ፊሊፒናውያን መውጣት አልቻሉም ሲል የፊሊፒንስ ዴይሊ ስታር ዘግቧል። ወደ መካከለኛው ምስራቅ የሚደረጉ የበረራዎች እጥረት ሰራተኞች ወደ ባህር ማዶ ለመጓዝ አዳጋች ሆነዋል። በዚህም በ2026 በሁለተኛና በሶስተኛ ሩብ ዓመት የሰራተኞች ምደባ እየቀነሰ እንደሚገኝ ዘገባው የፍልሰት ባለሙያን ጠቅሷል። ወደ ቀጠናው መሄድ የነበረባቸው ሰራተኞች አሁን በማኔላ በሚገኘው የቅጥር ኤጀንሲዎች በተሰጠው የመጠለያ ማዕከላት ውስጥ ለጊዜው እየቆዩ ሲሆን እያንዳንዳቸውም ወደ ትውልድ ገዣቸው እንዲመለሱም እየተደረገ ይገኛል። በሌላ በኩል በመካከለኛው ምስራቅ ለሚካሄዱ የአሜሪካ ወታደራዊ ዘመቻ ኃላፊነት ያለውና በኢራን ላይ የሚደርሰውን ጥቃት እየመራ ያለው የዩናይትድ ስቴትስ ኮማንዶ ኃይሉ ከ13000 በላይ የኢራን ኢላማዎችን ማጥቃት ችሏል ተብሏል። በማህበራዊ ሚዲያ ላይ ባሰራጨው ጽሑፍ ከ155 በላይ የኢራን መርከቦች ተጎድተዋል ወይንም ወድመዋል ማለቱን በዚህ ምሽት የወጣው መረጃ ያመላክታል። ለምሽት ያስኩላችሁ እጅግ በጣም ወሳኝ የሆኑ መረጃዎች ይህን ይመስላሉ። እንግዲህ የተባለው ነገር እጅግ በጣም አሳሳቢ ነው። ሰላም ለሀገራችን፣ ሰላም ለዓለማት ሁሉ እያልን ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።